በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስልን፣ መንግስትህ ትምጣልን። በሰላም ያዋለን አምላካችን በሰላም ያሳድረን፣ በሰላም ያስመሽን። ቀኑን የባረከ የቀደሰ አምላክ ሌሊቱን ደግሞ ባርኮ ቀድሶ ወዶና ፈቅዶ በሰላም እንዲያውለን እንዲያስመሸን ቅዱስ ፍቃዱ ይሁንልን። እናታችን ቅድስት ድንግል ማርያም በሰላም ያዋልሽን በሰላም አስመሽን። አባታችን አቡነ ተክለ ሃይማኖት ኢትዮጵያዊ ጻድቅ የልባችን መሻት ሞልተህ በሰላም በፍቅር በደስታ ለሀገራችን መሬት አብቃን። ተመስገን። ክብር ለድንግል ማርያም ልጅ። ዛሬ አባታችን ጻድቁ አቡነ ተክለ ሃይማኖት ናቸው። ጻድቁ አቡነ ተክለ ሃይማኖት የልባችን መሻት ሞልቶ ለሀገራችን መሬት በሰላም በፍቅር በደስታ ያቡን የልባችን መሻት ይሁንልን። ከስደት በሰላም መልሰው ለሀገራችን መሬት ነበርና አለፈ ለማለት ያብቁን። የዛሬ ዓመት ትንሣኤን በሀገራችን በቤተሰቦቻችን በወገኖቻችን ጋር ያቆየን። ተመስገን። በሰላም ያዋለኝ በሰላም ያስመሸኝ ጌታዬ መድኃኒቴ ኢየሱስ ክርስቶስ ክብሩን ለድንግል ማርያም ልጅ ሰጥቼዋለሁ። እግዚአብሔር ይመስገን። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክብር ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና የተማጸንኩ ጠላቴን ሰይጣንን እከዳሃለሁ። በዚህችም በእናቴ በቤተ ክርስቲያን ፊት ቁሜ እከዳሃለሁ። ለዚህም ምስክር የማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን አምባ መጠጊያ አድርጌ እከዳሃለሁ። አቤቱ እናመሰግናለን፣ አቤቱ እናከብራለን፣ አቤቱ እንገዛለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግዱልህ አቤቱ እንሰግድላለን። አንደበት ሁሉ ለአንተ ይገዛሉ። የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ አንተ ነህ። የስጋም የነፍስን ፈጣሪ አንተ ነህ። እናንተስ በምትጸሉበት ጊዜ እንዲላችሁ ጸሉ ብሎ ቅዱስ ልጅህ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖረው ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝልን ኃጢአታችን ታስተስርን ዘንድ አሜን። የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከባህን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ክብር ቅድስት ድንግል ማርያም ፍጹም ሰው ሆነ። ዳግመኛ ስለኛ ተሰቀለ። በጥናትና በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈው በክብር ምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረዘ ከአብ ከወልድ ጋር በአንድ ስልጣን እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለም አሸናፊ እግዚአብሔር ቅዱስ ቅዱስ ተብለህ ትመሰገናለን። ምስጋናህን በሰማይና በምድር የሞላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሆነ ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንድ ስግደት እሰግዳለሁ። ጊዜ ለአንድ ሲሆን ሶስት ሲሆኑ አንድ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ። መስቀል ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛም በመስቀሉ ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ጊዜ ብሎ አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል።
ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርግልን፣ ኃጢአታችንንም አስተስርልን። በጌታችን መንበር ፊት ጸሎታችን አሳርግልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችን አብሳችን ላዘጋጅልን፣ ኃጢአታችን ሁሉ ልታገስልን፣ ክብር ደግሞ ቅዱስ ሥጋው ለሰጠን፣ እስከ ሰዓት ላደረሰን ለእሱ ልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፍጹም ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን ሰውድሻለን እንማልሻለን። ከክፉ አውሬ ታድኝ ዘንድ ተማጽነን ልብሻችንን ስለ ሐና ብር ስለ አባ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና ወለደች የእመቤታችን የማርያም ጸሎት ልካ ማርያምም አለች ነፍሴ እግዚአብሔር እንታን ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባርነት መዋረዳቷ እና ነው ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና ስሙም ቅዱስ ነው። ለሚፈርቱ ምሕረቱ ለልጅ ነው። ኃይልን በክንዱ እንዳደረገ በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎቹንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና። አራተኛ ክፍል ርኩሰት የሌለባት ድንግል ማርያም። ሙሴ በበረሃ በነድ እሳት ጫፎቿ ሳይቃጠሉ ያያት እጽ ትመስላለችም። የአብ ቃል በእርሷ ሰው ሆኗልና እሳተ መለኮት የመለኮት ባህሪ አላቃጠላትምና ከወለደችም በኋላ ድንግልናው አልተለወጠምና ሰውም ቢሆን መለኮቱ አልተለወጠም፣ በእውነት አምላክ ነውና። በእውነት አምላክ የሆነ እርሱ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለደች እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ ለሁላችን ይሁን ዘንድ ነውና ሔዋን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ የቀደመውን እርግማንን በእርሷ ያጠፋልን አምላክን የወለደችልን ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛ ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወትን በላ ዘንድ አደለን። ይኸውም እኛን ስለወደደ መጥቶ ያዳነንን የክርስቶስ ክብር ሥጋው ክብር ደሙ ነው። ስለ እርሷ ድንቅ ሆኖ የሚነገረው ይህ ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችውም በኋላ ድንግልናው አልተለወጠም። ስለዚህ አምላክን የወለደች እንደሆነች ታወቀ። የእግዚአብሔር የጥበብ ስፋት ምን ይጠልቅ! በጻር በምጥ በልም ሐዘን ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችንን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ለአንተ ይገባሃል፣ ቸርና የሰውነታችን መድኃኒት ነህ እያልን እናመሰግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ስራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለደው ያለ መለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯል። ማርያም የዚህ ደስታ እጥፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለሽ፣ ስሙንም አማኑኤል ይባላል አላት። ትርጓሜውም እግዚአብሔር ከኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ከኃጢአታቸው የሚያድናቸው ኢየሱስ ይባላል። በችሮታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱ አምላክ እንደሆነ በተረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃል ወሰነችው፣ ልደቱንም ዘር አልቀደመም፣ በመውለድም ድንግልናዋ አልተለወጠም። ቃል ከአብ ያለ ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት፣ አምላክ ነውና። ዕጣን አመጡለት፣ ንጉሥም ነውና። ወርቅ አመጡለት፣ ስለ እኛ በፈቃዱ ለተቀበለ መዳኛችን ለሆነ ሞቱ። ከርቤ አመጡለት፣ ቸር ሰው ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎን አንዲት ዕፅ መንሳት ምን ይደንቅ! ከእርሱም ሴትን ፈጠረ። የሰው ፍጥረትንም
ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነና አማኑኤል ተባለ። ሁልጊዜ እርሷን እንለምን ከተወደደው ልጇ ታማልደን ዘንድ በቅዱሳንና በሊቃነ ጳጳስ ሁሉ ዘንድ ቸርናትና ደጅ የሚጠኑትን ወልደዋለችና ለነቢያት ትንቢት የተናገሩለትን ወልደዋለችና ለሐዋርያት እስከ ዓለም ዳርቻ በስሙ ያስተማሩለትን ወልደዋለችና ሰማዕታት የምእመናን የተጋደሉለት የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና ይቅርታውን ብዛት መርምረን እንወቅ እንፈልግ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባህሬን ፍሬ በዙፋን አኖራለሁ ብሎ ለዳዊት በእውነት ማለ፣ አይጸጸትም። ጻድቅ እርሱ ዳዊት ከእርሱ በስጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔርን ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጽሞ ከዚህ በኋላ እንሆ በኤፍራታ ስሟ ነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይኸውም አማኑኤል እኛን ለማዳን በስጋ ይወለድባት ዘንድ የመረጣት ያዕቆብ አምላክ ማደሪያ ናት። ዳግመኛ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከአይሁድ ነገስታት መሳፍንት አገር አታንሽም፣ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባቱና ከመንፈስ ቅዱስ ጋር ምስጋና ስለተገባው ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩለት የእነዚህ የሚክያስና የዳዊት ነገር ምን ይርቅ? ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቃ ፈጥነው ተነሱና በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ነፍስ ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያ ውሃ አፈሰሰ፣ ከእርሱም አልጠጣ። ከዚህ በኋላ ለዘላለም ጽድቅ ሆኖ ተቆጠረ። ሰማዕታት የዚች ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግስተ ሰማያት መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅዱስ ሥላሴ አንዱ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባህሬን ዝቅ አደረገና መጥቶ ከድንግል ማኅፀን አደረ። ከብቻዋ ከኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፍጹም አዳነን፣ ወገኖቹ አደረገን። ቅድስት ሆይ ለምኝልን። የቅዱሳ መላእክት ማርያምን በመንጦላዕት ውስጥ ያመሰግኗታል። ሀዳስ ጧል አንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀበዩ አላት። ከአንቺ ዘንድ ይመጣልና በማኅፀንሽ ያድራል። እንዴት ከድሀ ቤት አደረ፣ እንደ ምስኪን ከሰማይ ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ጌላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚች የድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገረ ተደነገጠች፣ እንዲህም አለች፣ እንዲህ አለ፣ የምስጋና እጅ መንሻ ይደረግልኝ አለ። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟል አግኝተሻልና፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግስቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላቅ እንደምን ይሆንልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይል ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆኖ መካን ስሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምን መልአኩን እንደ ቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ለአንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለምሽ ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል፣ የሁሉ እመቤት ማርያም ምስጋና ይገባሻል፣ የሁሉ ፍቅረኛ ማርያም ምስጋና ይገባሻል፣ ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል።
በወርቅ የተሸለምሽ የርግብ ክንፍ በሪ ያጌጥሽ ምስጋና ይገባሻል። ጓኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናት ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበራ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኝ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ከቅዱሳን ከሰማዕታት ጋር ያቆመን ዘንድ ለዘላለሙ ይቅር ይበለን፣ አሜን። የሰኔ ጎለጎንታ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇ ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጧ በአፏ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎለጎንታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን ዲስትል የጸለችው ጸሎት ይህ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፍቃድ ከኔ የተወለዱ ጡቶችንም ጠብተህ በግልጽ ሕፃናት በታደጉ ሰማይና ምድር አይቻልሁም እኮ የዓለም ዳርቻዎች አይወሱንህም እኮ ምድር ልትሸከመ አትችልም። ቃሌት አብረህትም ቀጥቀጣቸው የተነሳ የክረምት ማዕበል በፍኝ አይሞሉም። ኃይላት መላእክት ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህ ገረድህ የመሆን በማኅፀን 9 ወር ከ5 ቀን ተሸክሜሃለሁና ጡቶችንም 4 ዓመት እየጠባህ አድገሃል። ለምንሃለሁ ማልድሃለሁ። ሄሮድስ በምቀኝነት ሊገል በፈለገ ጊዜ አንተን በጀርባ ያዝ። የ4 ዓመት ከአንድ ሀገር ወደ አንድ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩህ አቤቱ በቁርና በብርድ ወራት ቤቴልሔም ከእኔ መወለድህን አስብ አቤቱ ከአንተ ጋር ከሀገር ወደ ሀገር መሰደዴ ስለ አንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህም ለደጋጎች ለጻድቃን ብቻ አይደለም፣ በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነት ለሚተማመኑ ሀጣንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ከአንተም ዘንድ የምሻው የቃሌን ልመና ተሰማይ ዘንድ የልቦኔንም ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚች ሰዓት 12 የብርሃን መላእክት 2 የይቅርታ መላእክት 24 የምሕረት መላእክት ከእኔ ጋር ቆመው የልቦኔን ይፈጽሙልኝ ዘንድ ላክልኝ። ከአንተ ዘንድ የምሻው ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮች፣ ኮረብቶች፣ ሰውና መላእክት፣ ፀሐይና ጨለማ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለያዩ በነበረ በእግዚአብሔር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወቱ የሆነ ከአብ በተገኘ የአንተም የባሕርይ ሕይወትህ በሆነ ከአንተ ጋር በተካከለ በበራቅሊጦስ መንፈስ ቅዱስ ኮከብ በመውጣት በፊት ከአንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻልቸው አንተን 9 ወር ከ5 ቀን በተሸከሙህ ማኅፀኔ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 4 ዓመት ወተቴን እየጠባሁ ባሳድጉህ 2 ጡቶቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አለ ብዙኃት አይደቱም በተባሉ ጸውረት መንበርህ ኩርቤል በፍርሃትና በርድ የተንቀጠቀጡ መንበርህን በሚሸከሙ አንተም ባዘለች ጀርባዬ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮዶስ ፊት ሸሽቼ ወደ ግብጽ አካባቢ እስክደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆነው እየፈሰሱ በክብር ሥጋህ ላይ በወረዱት እንባዎቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብህ የማይችል አንተም በሳሙ ከንፈሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከአንተ ጋር ቃል ለቃል በተነጋገሩ አንደበቴ ሱራፌል ኪሩቤል ድምፅህን ሰምተው ጸንተው ለመቆም የማይቻልችው ጥማተ ቃላትህ በሰሙ ጆሮዎቼ 33 ዓመት ከአውራጃ ወደ አውራጃ ከአንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክንዱ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለህ በተጣልክበት በረት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልክ ምክርህ በሆነ ቅዱስ ሚካኤል አንተን በክብር ወልድ ዘንድ የመውለድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የታሱትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠሁ በቅዱስ ሩፋኤል ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልክ በሆነ በኡራኤል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘንቱን የሚያረጋጋ በሱዳኤል መልክ ጻድቅ ትሑት በሆነ በስላትያል መልክ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንህን በሚሸከሙ 4ቱ እንስሳ ኩርቤል ቅዱስ ቅዱስ እግዚአብሔር እያሉ አኗኗርህን
በማመስገን መንበርህን በሚያጥኑ 24ቱ ካህን ሰማያዊ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፍጠን በሚፈጥኑ 99ኙ ነገድ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፍ ሆኖ በፊት በሚቆሙ አልፍ ሆኖ ከኋላ በሚቆሙ አልፍ ሆኖ በቀኝ በሚቆሙ አልፍ ሆኖ በግራ በሚቆሙ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበርህ ዙሪያ በሚቆሙ አልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታዊ መላእክት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ የእግርህ መረገጫ በሆነ ምድር ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊ ሀገር ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በበዓተ መንግስትህ ደብረ ጽዮን ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከል ዮርዳኖስ በቅዱስ መንፈስ ከአንተም ዘንድ በወጣው ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩ እጆችህ እግሮችህ በቅዱስ ሥጋ በክብር ደምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ስለ ሰው ልጅ ስትል በተሰቀልክበት መከራ ሞትህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 ማለት በከርስ መቃብር ባደርክበት ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በሦስተኛው ቀን ከሙታን ተለይተህ በመነሳት በታላቅ ምስጋና ወደ ሰማይ በማረግህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህንን ዓለም ለማሳለፍ ዳግመኛ በመምጣትህ ነበልባለ እሳት በሚጋርድህ ፍጹም በሆነ በአርምያን ማደሪያ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስትህ በማያልፈው ዘመንህ ጉድለት በሌለበት የደስታ ዝቅ ከፍ አጽኖ በሌለበት መንበርህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሲቃና ሲቃ በተባሉ ስሞችህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፉ የኃይል ራት በማይጠቁ በታዴር ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻሉ በህቡዕ ስምህ ለመተርጎም በማይቻሉ በክስቱ ስምህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናይ፣ ዳራራዶስ በተባሉ 5ቱ ቅንዋት መስቀልህ ቃል ኪዳን ትገባል ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከእኔ ጋር ቁመህ የልቦናን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገዱ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቅር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አድራሻ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እለምንሃለሁ እማልድሃለሁ። በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባትህ ስልጣን መሃዊ በሚሆን በአንተ ስልጣን የኃጢአት ስር ቆራርጦ የሚጥል ነፍሱ ከስጋው የሚለይ ስዕሉ ነበልባላዊ በሆነ በመንፈስ ቅዱስ ቃል የተፈቱና ነጻ ይውጡ ይሁኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴና ልመናዬን ሰምተህ ወደ እኔ ትመጣ ዘንድም እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅስ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ እግዝእትነ ማርያም እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮች ተከፈቱ። በዚህ ጊዜ 99 ነገድ መላእክት ከአለቆቻቸው ጋር ከሰማይ ወረዱ፣ በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው እያበሩ አልፍ አእላፋት ወት አእላፋት መላእክት በግራ በቀኙ ተሰልፈው ወረዱ። እመቤታችን ማርያም ይህንን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ ተሸክመሽኝ አይደለምን? አላት። ብሩክ ማርያም እንዲህ ስትል መለሰችለት፣ ቅድም በዚህን እንኳን አላየሁም። የሰው ስጋ ለብሰህ በግዙፍ ስጋ በማኅፀን ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ መለኮተ ግርማ አየሁ። ጌታችንም መለሰ እንዲህ አላት፣ ወላጅ እናቴ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ በጀርባሽ ያዘርሽኝ ከማርና
ከስኳር ይልቅ የሚጣፍጥ ከበረዶ የነጻ ከገነት ፈሳሽ ውሃ ንጹሕ እየሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እንሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁ። ብሩክ መርገብ ነፍስ መርገብ ስጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት። ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያ አንተ ነህ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበከኝ አጸናኸኝም። ሁልጊዜም መታሰቢያዬና አሌንታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትህ ፍቃድ መሐዊ በሚሆን በመንፈስ ቅዱስ ፍቃድ ከእኔ ተወልደሃልና ዛሬ ጸሎቴና ልመናዬን ትሰማኝ ዘንድ የአንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያን ለሚያደርጉ በስሜን ቤተ ክርስቲያን ለሚሰሩ አንተ የብርሃን ማደር አዘጋጅላቸው። አቤቱ ስለ እኔ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነ የማይጠፋ የማያረጀውን እውነተኛ ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነት በይቅርታ ጎብኘው። አቤቱ ስለ ስሜ ብሎ ለተራበ ያበላ የሕይወት እንጀራ አብላው። ሰማያዊ በሆነ ማዕድህ አስቀምጦ ለተጠማ ያጠጣውን በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ ነፍሱ ከስጋው በምትለይበት ጊዜ አጽናናው። ያዘነውና የተከዘው ላስደሰተና ላጽናና ስለ ስሜ ብለህ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በመግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ አቤቱ ምስጋናን የሚናገሩትን መጻሕፍቴን ለጻፉ ላጻፉ በእኔ ስምም ለጸለዩ ሰማያዊ በሆነ አመደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህንን መጽሐፍ በአንገቱ ላነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ ይውጡ ይሁኑ ዘንድ እለምንሃለሁ ማልድሃለሁ። አስቦ መታሰቢያ ላደረገ ዝክሬን ለዘከረ በበዓሌ ቀን በምመሰገንበት ምስጋና የሚያመሰግነውና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችንም ይህንን እንደወደድሽ ይደረግልሽ አላት። በአንቺም ስም ቤተ ክርስቲያን ላሳነጸ የብርሃን ቦታ አዘጋጅለታል። በመንግስት ሰማያት ንጹሕ ማደሪያ እሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ፊት አቀርበዋለሁ። የታመመውን በስምሽ የጎበኘ ታሞ በአልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም በሞት በተለየ ጊዜ መረር የሆነ የሞት ጽዋ አላጠጣም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። ርኩሳን መናፍስት በተከራከሩት ጊዜ እኔ ጠባቂ ሆነዋለሁ። በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛ በስምሽ ለታረዘ ለተራቆተ ላለበሰ በሰው እጅ ያልተፈተለና ያልተሰራ ህብር እጹብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊል አቀናጀዋለሁ። ስለ አንቺም ብሎ ከዕለት ጉርሱ ለተራበ ላበላ ምድራዊ ያልደለ ሰማያዊ የሆነ የሕይወት እንጀራ አበላዋለሁ። የተጠማ ያጠጣውን ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወት ውሃ አጠጣዋለሁ። በስምሽ ያዘነውን ላረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ላስደሰተ ስለ ስምሽ ብዬ በሰማይ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ ለጻፈ ላጻፈ እኔ በሕይወት መጽሐፍ ስሙን እጽፈዋለሁ። ስለ አንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ከሰባት እጅ የሚያበራ መብራት በመንግስት ሰማያት አበረታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛው ሽታው እንደ መላእክት መዓዛ አደርግለታለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራዊ ሰዎችና በሰማያዊ መላእክት ዘንድ ከፍ ያለ ግርማ ሞገስ ያገኛል። ይህችንን መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስልሽ ባለበት መታሰቢያሽ በተደገመበት በስምሽ በሚጸለይበት ቦታ ሁሉ እኩያ አጋንንት አይቀርቡም። በረቂቅ ሰው የሚያሰቃዩ ፂልማን ዛር ወላጆቹ ይርቁታል። ይህችንን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርዱም። ርኩሳን መናፍስት የቀትር አጋንንትም ሊቀርቡ አይችሉም። በሌሊት በሕልም የሚያስደነግጡ በማለት በሾህ መወጋት ቢሆን በእንቅፋት የሚመስሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመስሉ በስካር በቁጣ የሚመስሉ ልብ በማፋቅ በቃር የሚመስሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ህመም ቢሆን የሚመስሉ በልብ ህመም ወይም በሆድ ቁርጠት የሚመስሉ በእንዳድ በወባ በማንቀጥቀጥ ቢሆን የሚመስሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመስሉ በእሳት በዲን የሚመስሉ በፍቅርና በሰላም ወይም በጠብ ቢሆን የሚመስሉ በአራዊትና በአዕዋፋትም ጩኸት በፀሐይ ሐሩር ወይም በቁርና በአምዳይ በወርጭ በንፋስ ንውጽዋት ኃይል ወይም በውሻ መነከስ የሚመስሉ በአፍኝት መነደፍ ቢሆን በእሳት ማቃጠል የሚመስሉ በሌሊት ጨለማ በቀን ብርሃንም የሚመስሉ እሊህ ሁሉ አይቀርቡም። ይህችንን መጽሐፍ ጸሎት በንጹሕ ልቦና
በንጹህ ሕሊና በቀን ልቦና የያዘ የቡዳ ዓይን አያስፈራውም። ይችንን መጽሐፍ በምተደገምበት ቦታ ሁሉ እህል የሚመስል ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ ሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም በረዶ፣ ኮከብ፣ አንበጣ ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመሙ ይችንን ጸሎት ቢደገምላቸው ክፉ በሽታ አይነካቸውም። ይችንን መጽሐፍ በንጽህና ለያዘ ሁሉ ከዲዮ አድነዋለሁ፣ ከሚያስጨንቅ ችግሩ እሰውረዋለሁ። ዲዮው ለሕይወትና ለጤናማ ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትን ቢኖርበት ይሰረይልታል። ዲዮው ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃን እልካለሁ፣ ነፍሱንም በክብር ተቀብለው ወደ እኔ ያመጡታል። ከሶስተኛው ሰማይ በደረሰ ጊዜ መናፍስት ርኩሳን አይቃወሙትም፣ ጽዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችልም። ዳግመኛ እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባህሪ አባቴ አብ፣ የባህሪ ሕይወቴ የእውነት መንፈስ በራቅሊጦስ ወደ እርሱ እንመጣለን። 12 ሊቃነ መላእክት ከዝርግፍ ወርቅ ጋር የወርቅ ጥላቸውን ይዘው ይመጣሉ። ቀስተ ደመና በመሰለ ብናር ብሽቶ መብረቅ በመሰለ የእሳት ሰረገላ ሁነን ይህችንን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባህረ እሳቱን አሻግረዋለሁ፣ ወደ መንበር መንግስቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆች ባዩት ጊዜ ደስ ይላቸዋል። ይህችንን ጸሎት በንጽህና እየጸለየ የያዘ ሰው በክንፋቸው እያጨበጨቡ መላእክት ይቀበሉታል። እያጨበጨቡ በእግራቸው እያሸበሸቡ መላእክት ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽንም? 100 በጎች ያሉት ሰው ከሞት አንድ ተጠፋበት። 99ኙን በድርቱቱ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት 99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹና ጎረቤቶቹን ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ ኃጥአን ሰው በሰማይ ታላቅ ደስታ እንደሚደረግ ሁለተኛ ይህችንን መጽሐፍ በሚደገምባትና በሚይዛት ሰው ሰማያውያን መላእክት ሰራዊት ደስ ይሰኛሉ። ከዚህ ከማያልፈው ዓለም ወደማያልፈው ዓለም ነፍሱ ከስጋው ተለይታ በምትመጣ ሰዓት ደብረ መቅደሴን አወርሰዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ዘንድ አቀርበዋል። ይህችንን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይህችንን ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በአይነቱ በሽታ ሁሉ አይቀርቡም። ይህችንን የጸሎት መጽሐፍ በንጹህ ለያዘ እሱ ልጆቹን፣ ገንዘቡን፣ ሀብቱን ባርካለሁ። በዚች መጽሐፍ አምኖ በንጹህ ልቦና በቀን ሃይማኖት ያለ ጥርጥር በማይ ጸሎት የተጠመቀ የጠጣ መንገዱን የጠረገ ቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማለሁ፣ እንደ ልቡን ፈቃድ አደርግለታለሁ። ሚካኤልና ገብርኤልንም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ።